inflation is much too high, and we understand the hardship it is causing, and we're moving expeditiously to bring it back down. በዓለም ፋይናንሻል ማርኬት ላይ the most influence ሊያሳድሩ ከሚችሉ በጣም ተደማጭነት ካላቸውና የሱ ንግግሮች በፎሬክስ፣ ክሪፕቶ፣ ስቶክ በኢንታየር ማርኬት ላይ ለውጥ ማምጣት ከሚችሉ ሰዎች መካከል አንዱ ወደ ሆነው ስለ ጄሮም ፖል በዛሬ ቪዲዮአችን እንመለከታለን። ጄሮም ፖል ማን ነው? የሥራ ድርሻው ምንድነው? ማርኬቱንስ እንዴት አፌክት ያደርገዋል? የሚሉትን ጥያቄዎች እናነሳለን። ኢንቨስተር ልትሆኑ ትችላላችሁ፣ ትሬደር ወይም ስለ ኢኮኖሚ ማወቅ ጉጉት ያላችሁ ከሆናችሁ ቪዲዮን እስከ መጨረሻው ተከታተሉ። Good afternoon. ሰላም ትሬደርስ፣ መግቢያው ላይ እንደተመለከታችሁት በዛሬ ቪዲዮአችን ስለ ጄሮም ፖል አጠር አድርገን እንመለከታለን። ጄሮም ፖል ብዙዎቻችሁ በሶሻል ሚዲያ ትሬንድ ላይ አይታችሁ ታውቁ ይሆናል። እንዲሁም ትሬደርም ከሆናችሁ በየወሩ አንዴ በሚወጣው ማርኬት ቀያሪው ኤፍኦኤምሲ ኒውስ ታውቁታላችሁ። እንግዲህ ጄሮም ፖል ማን ነው ከሚለው ጥያቄ ስንነሳ ጄሮም ፖል ከፌብሩዋሪ 5 2018 ጀምሮ የአሜሪካ ማዕከላዊ ባንክ የፌዴራል ሪዘርቭ ሊቀመንበር ሆኖ እያገለገለ ያለ አሜሪካዊ ኢኮኖሚስት ሲሆን ፌዴራል ሪዘርቭ ማለት ደግሞ የሀገሪቷን የገንዘብ ፖሊሲ የሚያስተዳድር ማለት ነው። የጄሮም ፖል የስራ ድርሻው ምንድነው የሚለውን ስንመለከት ደግሞ የፌዴራል ሪዘርቭ ሊቀመንበር እንደመሆኑ የፖል ሚና ዋና ስራው የአሜሪካ የገንዘብ ፖሊሲ መቆጣጠር ሲሆን ይህም የኢኮኖሚ መረጋጋትን ለማምጣት የሀገሪቷን የገንዘብ አቅርቦትና የኢንተረስት ሬቶችን መቆጣጠር ያካትታል። እንደ ዓለም አቀፋዊ ስጋቶች እንደ ጦርነት፣ የአቅርቦት ሰንሰለት መቋረጦችና ሌሎች የዓለም አቀፍ የገንዘብ ስጋቶች ያሉ ክስተቶችን እንደ ኢንተረስት ሬቶችን ማስተካከል ያው ፖል በመላው ፌዴራል ፈንድ ሬትና የብድር መጠን ላይ ተጽዕኖ የሚያደርገው የፌዴራል ፈንድ ተመንን ለመወሰን ይረዳል። እንደ ገንዘብ ፖሊሲዎችን ፌዴራል ኦፕን ማርኬት ኮሚቴ ወይም ደግሞ ኤፍኦኤምሲ ጋር በመተባበር የዋጋ ግሽበቶችን ለመቆጣጠር የሥራ ስምሪትን ለማሳደግና የፋይናንሻል ስርዓቱን ለማረጋጋት ይሰራል። ኤፍኦኤምሲ ወይም ደግሞ ፌዴራል ኦፕን ማርኬት ኮሚቴ የምንላቸው የዩናይትድ ስቴትስ ማዕከላዊ ባንክ የፌዴራል ሪዘርቭ ሲስተም ቅርንጫፍ ነው። ይህም እንግዲህ የገንዘብ ፖሊሲዎችን ተግባራዊ ለማድረግና ቁልፍ መሳሪያ የሆኑትን የሀገሪቷን ክፍት የገበያ ስራዎችን የሚቆጣጠሩ ናቸው። በፋይናንሻል ቁጥጥርና በኢኮኖሚ መመሪያዎች ላይ እንግዲህ ለኮንግረስና ለህዝቡ ስለ ኢኮኖሚ አዝማሚያዎች፣ ተግዳሮቶችና ፖሊሲዎች መመሪያዎችን ወይም ሪፖርቶችን ይሰጣል ማለት ነው። እሺ ቆይ ማርኬቱንስ እንዴት አፌክት ያደርገዋል? ጄሮም ፖል የፌዴራል ሪዘርቭ ሊቀመንበር በመሆን በፋይናንሻል ማርኬቱ ላይ ከፍተኛ ተጽዕኖ ያሳድራል። ያው እንግዲህ የእሱ መግለጫዎችና የፖሊሲ ውሳኔዎች በኢንተረስት ሬት፣ የገንዘብ ፖሊሲዎችና የኢኮኖሚ እይታዎች ላይ ከፍተኛ የገበያ እንቅስቃሴ ሊያስከትሉ ይችላሉ። ለምሳሌ በኢንተረስት ሬት ላይ ለውጥ ሲደረግ የመበደር ወጪዎች በስቶክ፣ በፎሬክስ እና በክሪፕቶ ምንዛሪዎች ላይ ተጽዕኖ ያሳድራሉ። ይህም የሆነበት ምክንያት የእሱ ውሳኔዎች አጠቃላይ የኢኮኖሚ ሁኔታዎችና የኢንቨስተሮች ላይ ተጽዕኖ ስለሚያሳድሩ ነው። ለምሳሌ የጄሮም ፖል በኢንተረስት ሬት ላይ ጭማሪ ካሳወቀ ብዙ ጊዜ የዩኤስ ዶላር ስትሪንግዙ ይጨምራል ማለት ነው። እንግዲህ ከፍተኛ ብዙ ኢንቨስተሮች ደግሞ ኢንቨስት ከማድረግ ይልቅ ብድራቸውን ወደ መክፈል ያተኩራሉ። ህዝቡም ደግሞ በተመሳሳይ እነሱም ኢንቨስት ከማድረግ ይልቅ ሴቪንግ ላይ ትኩረት ያደርጋሉ፣ ያው የተሻለ ኢንተረስት ለማግኘት። ስለዚህ ካምፓኒዎች ካፒታል ስለሚቀንሱ ወይም እያጡ ስለሚሄዱ በስቶክ ማርኬቶች ላይ በተመሳሳይ መልኩ ይቀንሳሉ ማለት ነው። በተመሳሳይ ደግሞ በክሪፕቶ ማርኬቶች ላይ ኢምፓክት አለው። ይህም ኢንተረስት ሬቶች ሲጨምሩ ኢንቨስተሮች ወደ ሴፍ ወደሆኑ አሴቶች ላይ ኢንቨስት ማድረግ ይጀምራሉ። ያው እንደምናውቀው ክሪፕቶ ሪስኪ ማርኬት ነው። ይህም እንግዲህ በክሪፕቶ ላይ ኢንቨስተሮች እንዲቀንሱና ቀድሞ የያዘውን ሊኩዊድ የሆነ ማርኬት እንዲያጡ ያደርጋል ማለት ነው። በፎሬክስ ማርኬቶች ላይም ደግሞ ኢንተረስት ሬቶች ሲጨምሩ ያው የዶላር ስትሪንግዝ ይጨምራል ብለናል። ይህም እንግዲህ ሌሎች ከረንሲዎችን አፌክት ያደርጋል። ለምሳሌ
ብንጠቅስ የኢሮ ዩኤስዲ ብንመለከት የዩኤስ ስትሪንግ ሲጨምር ወይም ደግሞ የዶላር ስትሪንግ ሲጨምር የኢሮ ደግሞ ዊክ እንዲሆን ያደርገዋል ማለት ነው። ይህም እንግዲህ በማርኬቱ እንዲቀንስ ያደርገዋል ወይም ደግሞ ቤሪሽ ስትራክቸርን ልንመለከት እንችላለን። በተቃራኒው ደግሞ ኢንተረስት ሬቶች ሲቀንሱ ኢንቨስተሮችን ይስባሉ፣ ከባንኮች እየተበደሩ ይሰራሉ። ያም እንግዲህ ስቶክ ማርኬቶች ላይ አወንታዊ ተጽዕኖ ያደርጋል። ካምፓኒዎች ብዙ ካፒታልም እንዲሰበስቡ ያደርጋቸዋል። ኢንተረስት ሬቶች ሲቀንሱ በኢኮኖሚው ላይ ኃይለኛ የገንዘብ እንቅስቃሴ ስለሚኖር እንደ ክሪፕቶ አይነት ሪስኪ ማርኬቶች ላይ ኢንቨስተሮች ፍላጎታቸው ይጨምራል። በዚህም ሊኩዊድ የሆነ ማርኬትን ክሪፕቶዎች እንዲሰበስቡ ይረዳቸዋል። ቅድም እንዳነሳ ነው በፎሬክስ ላይም በተመሳሳይ መልኩ ኢንተረስት ሬቶች ሲቀንሱ ዶላር ስትሪንግዙን ያጣል። ያም እንግዲህ በከረንሲዎች ላይ እንደ ቅድሙ አፌክቶችን ያመጣሉ። እንደ ምሳሌ ቅድም ያነሳነውን ስንመለከት የኢሮ ዩኤስዲ ላይ ኢንተረስት ሬቶች ሲቀንሱ ዩኤስዲ ዊክ ስለሚሆን ኢሮ ደግሞ በተቃራኒው ስትሮንግ ይሆናል ማለት ነው። ያም እንግዲህ በኢሮ ዩኤስዲ ላይ ቡሊሽ የሆነ ማርኬትን እንመለከታለን ወይም ደግሞ ማርኬቱ አወንታዊ ምላሽን ይሰጣል። አሁን እዚህ ጋር ማርኬትን አፌክት ከሚያደርጉት ውስጥ እንደ ምሳሌ ኢንተረስት ሬትን ወሰድን እንጂ በሚቲንጎቹ ላይ ሌሎች ጉዳዮችን እንደ ኢንፍሌሽን እና ኢምፕሎይመንት ጎላቸው ሊሆን ይችላል ፊውቸር አውትሉካቸውን እና የኢኮኖሚክ አናላይሲስ ይሰራሉ። ያው የአሜሪካ ኢኮኖሚ ሁኔታዎች ላይ ግምገማ ያካትታሉ። ሪፖርቱ ኢንፍሌሽን ወይም ደግሞ የዋጋ ግሽበትን፣ የስራ አጥነትን፣ የሀገር ውስጥ ምርት እድገትን ወይም ደግሞ ጂዲፒ ብለን የምንጠራቸው የፋይናንሻል ገበያ መረጋጋትን ጨምሮ ኤፍኦኤምሲ እነዚህን ምክንያቶች በገንዘብ ፖሊሲ ጋር እንዴት ውሳኔ ላይ ተጽዕኖ እንዳሳደሩ ያብራራሉ ማለት ነው። ያው የዛሬ ቪዲዮአችን የብዙ ሰው ጥያቄ ሊሆን ይችላሉ ብዬ ያሰብኩትና ያቀረብኩላችሁ አይ ሆፕ በትንሹም ቢሆን ግልጽ እንዳረኩላችሁ ያው ጠቃሚ ነው ብላችሁ ካሰባችሁ ቤተሰብ የሆናችሁ እንዲሁም ደግሞ ለሌላ ትሬደሮችም ሼር ማድረጋችሁን እንዳትረሱ። ያው ሶሻል ሚዲያዎቻችንም ጆይን ማድረጋችሁ እንዳትረሱ። በተለይ የቴሌግራም ቻናላችንን የተለያዩ ከፕሮፋይሎች ጋር የተያዙና አዳዲስ ነገሮችን እዛ ላይ አፕዴት አደርጋችኋለሁ። ያው በሌላ ቪዲዮ